የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ፣ በቃ ግን አትሙቱ። ይሄ መልእክት ደግሞ ለባምቢሻ ነው። ባምቢሻ ስቶሪ ያደረግሽውን አይቼ ነበርና ባለጌው ደስ ይበለው ብለሽ ሆነ የጻፍሽው ነገር አለና ባለጌው ለምን ደስ ይበለው? እኛ የምንወድሽ ባለጌ ያልሆንነውስ፣ እኛ የምናደንቅሽ፣ እኛ የምናከብርሽ፣ እኛ ሰፖርት የምናደርግሽ ሰዎችስ፣ በጣም ብዙ ሰዎች አንቺን ሰፖርት አድርገው ብዙ ነገር እያወሩ ነው፣ ብዙ ቪዲዮ እየሰሩ ነው። እኛስ የሚጠላሽ ሰው ይደሰት፣ ባለጌው ይደሰት፣ እኛ ግን የምንወድሽ የምናደንቅሽ ግን እንከፋ፣ እኛ ግን እንዘን፣ እኛ አንቺን ሰፖርት የምናደርግሽ ግን እንዘን። እኛን እሺ ተይው፣ በባለጌው ምክንያት አንቺ ባለጌውን በማስደሰትሽ ምክንያት ጌታ ኢየሱስ ክርስቶስ ይዘን ጌታ ኢየሱስን አሳዝነሽ ባለጌን ለማስደሰት እንዴት ትወስኛለሽ? ለምን ብሎ ይክፋው ጌታ ኢየሱስ ክርስቶስ? አንቺ ራስሽን በማጣትሽ እኛን የምንወድሽ የምናደንቅሽንም እንዲሁም ደግሞ መድኃኒት የሆነልሽን ከማናችንም በላይ የሚወድሽን ጌታ ኢየሱስ ክርስቶስንም ነው የምታሳዝኙ። ለምን ይዘን ጌታ ኢየሱስ ክርስቶስ ለዚህ ያደረሰሽ ያንን ከዚህ የባሰ የነበረውን ጊዜ እንኳን አሳልፎሽ ለዛሬ ቀን ያበቃሽ ጌታ ኢየሱስ ክርስቶስ በዚህ ምክንያት ራስሽን ስታጪ እንዴት ይሆን የሚያዝነው? ለምን ይዘን በባለጌ ወንድ ምክንያት፣ ለምን ይዘን በደደብ ወንዶች ምክንያት ጌታ ኢየሱስ ክርስቶስን ደደብ ሰዎችን ለማስደሰት ብለሽ ባለጌ ወንዶችን ለማስደሰት ብለሽ ማሳዘን አለብሽ? የሚወዱሽ የሚያደንቁሽ የሚያበረታቱሽ በጣም ብዙ ሰዎች ሚዲያ ላይ እየተመለከትሽ ነው። እነርሱ ማዘን አለባቸው። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነውን መብራን የተመሰገነች ትሁን። አለሁላችሁ። አዳምጠን አትደራሻችሁ ግን ሲታርኩ በጣም ተራ ነገር ነው። ባሬ ከመሆን የሚፈልጉ ወንዶች እኮ ነው ሴት ነኝ ባሬ እኔን የራሱ ላይ ፍሬን የራሱ የምራመድበት እመቤቴ ምስክሬ ነው። ሰው ማለት እየተፋሁባችሁ እየተስተዳደሩባችሁ ነው ማለት ባንዲ ምን ማለት ነው? ወይታች ሲጀምር እውነቱን እናውራችሁ ተባለ። ማን ነው አንቺን የሚያገባው? ያንቺን ስንት ነገር ያየን ሰዎች ነን እኛ። ይቅርታ አድርጊልኝ፣ በጣም ነበር ማከብርሽ። ማን ነው ያንቺን እግር ለመላስ ሬዲዮ ነው ያንቺን ጉድ ያንቺን ገበና የሚያቅሰው? ማን ነው አንቺን ለማግባት የሚሞክረው? ምን አይነት ወንድ ነው ያንቺን እግር ለመላስስ የሚያስበው? ትዳር ማለት እኮ ከፈጣሪ የሚሰጥ አንድ ጸጋ ነው። አንድ የፈጣሪ አንድ አካል የሆነ ነገር ነው። ማን ስለሆንሽ ነው አንቺ እግርሽ ተለስሞልሽ ምናምን እንዴ? አንቺ ሲጀመር እውነቱን ልንገርሽ ማንም ያገባሽ ወንድ የለም እንዴ? አታፍም እንዴ? ማንም ያገባሽም አንቺ ሲጀመር ማንም ያገባሽ ወንድም የለም፣ የሚልስልሽም ሰው የለም እግርሽን ማለት። ስለዚህ እንደዚህ አይነት አስተሳሰብሽን ከአይምሮሽ ብታስወጪና ያልሽውን ነገር ብታረሚ። ከሁሉ በፊት ይሄ ማስጠንቀቂያ አለኝ። አሁን አንዳንድ ሰዎች ትመጡና እኛም እኮ ከሷ በላይ ኃጢአተኞች ነን፣ ማንንኛ እኛ ሰው ላይ እንፈርዳለን ምናምን የምትሉኝ ሰዎች ትመጣላችሁ። በእርግጠኝነት ስለሆነ ብዬ ነው ይሄንን የምናገረው። አዎ ከሷ በላይ ኃጢአተኞች ነን። ለምሳሌ በግሌ ብትወስዱኝ የኃጢአተኞች ሁሉ ዋናው እኔ ነኝ። ስለዚህ መጀመሪያ ድንጋይ የሚወገረው እኔ ነኝ፣ ራሴ ላይ ነው አውቀዋለሁ። ነጋሪ አያሻኝም፣ በጣም ነው ኃጢአቴን የማውቀው። ነገር ግን አንድ ነገር አለ፣ ኃጢአቴን በግሌ ነው የሚይዘው። እኔ ፐብሊካይዝድ አላደረገውም። ለምሰራው ነውር ራሴን የሚይዘው ለምን ለሰዎች አምጥቼ ኑ ኃጢአቴን ተጋሩኝ አይደለም። እሱ ጋር ነው ልዩነቱ እኮ የምናደርገው። ያለችን አንድ ሀገር ናት፣ አንድ ሃይማኖት ናት። ስለዚህ በሃይማኖትና በሀገር በአንድ አይን አፈር አይጫወቱም በአንድ አይን ማለት ነው። ስለዚህ አሁን ያለ ቦታው ቃላቶችን እየተጠቀምን ዋጋ እየከፈልን ነው። ያ ደግሞ መሆን የለበትም ነው። ቤተክርስቲያንን አሁን ከናቅናት በላይ
የባሰውን እንድትናቅም እንድንነቃትም እያደረግናት ነው። ራሳችን በጣም እየናቅናት ነው። ቦታውን ሁሉም ነገር ያስፈልገዋል ማለት ነው። እቺ ልጅ በግል ህይወቷ በመጣባት ጓደኛዋ ቀርጻ በለቀቀችው ቪዲዮ ላይ ከሁሉም ቀድሜ ቆሜ ስሟገትላት ነበር። አታቀኝም፣ አላቃትም። ለምሳሌ አሁን እኔ በጣም ስሟገትላት ነበር። ኖ የግሏ ህይወት ነው፣ መብቷ ነው፣ ጓደኛዋ ናት ያመጣችባት። ስለዚህ ይሄ ተገቢ አይደለም ብዬ ስከራከርላት ነበር። ምክንያቱም እኔ በጣም ሴት ልጅ ቪክቲም ስትደረግ ደስ አይለኝም፣ ስትጠቃ ደስ አይለኝም። ሴት ልጅ ብዙዎች ሔዋን እንደወደቅንባት አድርገው ነው የሚያስቡት። ደግሞ በመቤታችን የተነሳለን እና በጣም ሴት ረቂቅ ፍጥረት ነች፣ በጣም ውድ ፍጥረት ነች ሴት ልጅ። ስለዚህ እኔ ቪክቲም ስትደረግ ደስ አይለኝም ሴት ልጅ። ስለዚህ በጣም ከጎኗ ቆሜያለሁ። በኋላ ላይ ከያያዝ ልደታ ጋራ መንፈሳዊ ቦታ ላይ ምናምን ሰዓት ደግሞ እጅግ በጣም ደስ አለኝ፣ ከመጠን በላይ ማለት ነው። እና ኮመንት እንደውም ሰጥቻለሁ በዛ ሰዓት ላይ የያያዝ ልደታ በለቀቀው ፎቶ ላይ ይሁን ወይ ደግሞ ቪዲዮም ገብቶ ላይቭ ላይ ምናምን ሐሳብ ሰጥቻለሁ፣ ደስ ይላል ምናምን ብያለሁ። ግን አታቀኝም፣ አላቃትም ለምሳሌ በግሌ ማለት ነው። አሁን ላይ ግን እንደምታዩት እንደዚህ አይነት የወረደ ንግግሮች ትዳር ምን ይሰራል ምናምን አሁን ይህንን ህፃናት እየሰሙት ነው፣ በእርግጠኝነት ይሰሙታል። ስለዚህ የትዳርን አስቀያሚነት ነው የሚረዱት። ወንድ ልጅ ትቤን ይሄ እየረገጥኩበትን እያስላስኩት ባሪያዬ ነው ምናምን ሲባል ማለት ትላንትና ወጉ ጠበቃ የቆምንላት ወንዶች ባሪያውን ለሷ ስንከተላት ማለት ነው። ሀብታም ወንድ ነው የምፈልግ መብቷ ነው፣ እሱ የራሷ መብት ነው፣ ጉዳዩ ነው፣ የግሏ ችግር ነው። ግን በሰዓቱ በመጣባት የግሏ ህይወት እኔ የግሏ ህይወት ውስጥ ማልገባው እኔ ከሷ በላይ አለሌ ዱርዬ ስለሆንኩ ስለማይመለከተኝ ነው። በመጣባት የግሏ ህይወት ግን ወዲያውኑ ቤተክርስቲያን ውስጥ በመግባት ራሷን መንፈሳዊ በማድረግ እኛም በቃ እንትን ብለን ቀሚሱን ምናምን እያደረገች ስትመጣ በቃ ተደሰተናል። ያ ግን መደበቂያ ማለፊያ ነበር፣ ያን ጊዜ ማለፊያ ነበር። በኋላ ላይ ግን ራቁቷን ለመምጣት ጀመረች። ኦኬ እሱን አላየንም ብለን ዞር አልን። ያ ደግሞ መጥቶ አሁን ቤተክርስቲያን ላይ እንትን ሲል ይጋጫል፣ ክላሽ ያደርጋልና ቤተክርስቲያንን ዋጋ ያስከፍላታል ነው። ይሄንን መናገር ምንም ከግል ኃጢአት ጋር ከሰራችሁ ጋር የሚያገናኘው ነገር የለም። መፍረድ የሚያባብለው ነገር የለም። ሃይማኖትን እንድትደፈር ትፈልጋለህ? ሃይማኖት በማንም እኛ ያላከበርናትን ሃይማኖት ሌላውን ታዲያ ለምን አክብሩ እንላችኋለን? ስለዚህ ከዛ አንጻር ቢያንስ ለምንሰራው ወንጀል ለምሳሌ አንድ ሰው ናይት ክለብ ሌሊቱ ሙሉ ሲጨፍር አድሮ ጠዋት ላይ ቤተክርስቲያን ነጠላውን አጣፍቶ ምናምን ከሄደ እና ፐብሊካይዝድ ካደረገው ምንድነው የሚሰጠው ሜሴጅ ነው? ማታ ላይ ሲጨፍርም ቀርጾልናል፣ ጠዋትም ቤተክርስቲያን ሲሳለም ቀርጾልናል። ምንድነው ውጤቱ ነው? ለዚህ መብት ነው የሚባለው ጉዳይ ነው። ቤተክርስቲያን የኃጢአተኞች ማረፊያ ነው። ኦኬ በግድ እየተሰራ ፈልገነው እያደረግነው ከእንደገና እንመጣለን ደግሞ እናደርጋለን። በቃ ከሄደ አይደል ያ ሰው በግሉ እዛው ክለቡን ይጨርስ፣ በግሉ ሄዶ ቤተክርስቲያን ደግሞ ሳይቀረጽ ገብቶ ምህረትን ጠይቆ ይውጣ። ጥያቄው እዛ ጋር ይለቅ ነው እንጂ ፐብሊካይዝድ ሆኖ ከመጣ ግን ለሌሎቹ የሚሰጠው ሜሴጅ ይፈቀዳል የሚለውን ስለሆነ እሱ ጋራ ነው እየተቃወመን ያለ ነው። የዚህ ሰውዬ ጉዳይ ላይ ለየት ያለ ሀሳብ አለኝ። ባለቤቱ ለምን አትፈተው? ሚስቱ ምንድን ነው አሁን ስራዋ? እሱ ቁጭ ብሎ የሚያየው ባምቢን ነው። ጋላሪው እንዳለ ባምቢ ናት። የሆነ በጣም ለየት ያለ ፍቅር አለው ለባምቢና ይህ ትዳር ላይ ስለሆነ ተስፋ መቁረጥ በቃ ባላገኛት እንኳን ላዋርዳት አይነት ነገር ነው እንጂ ኦርቶዶክስ ተዋህዶ ቤተክርስቲያን ለኃጢአተኞች ነው የተሰራው እኮ ቤተክርስቲያን እንጂ ለጻድቃን አይደለም። ጻድቃንማ ምን ያደርጋሉ? የሉም እኮ እነሱ። ለኃጢአተኞች ነው የተሰራው። ንስሐ በየቀኑ ግቡ የሚባለው በየቀኑ ንስሐ መግባት ስለሚቻል ነው። ሰው ለሰራው ኃጢአት ሰው አይደለም የሚፈርደው። እቺ ኃጢአተኛ ናት ቤተክርስቲያን እንዴት ታስተዋውቃለች ካልክ አንተ ማነህ? ምንድነህ አንተ? ለምን እሷን ስታይ ትውላለህ? የባምቢ ቪዲዮ ቫይራል እንዲወጣ ያደረግከው አንተ ነህ። ደጋግመህ እያየህ ቲክቶክ 5% ነጥብ የሚሰጠው ቪዲዮ ሙሉ ቪዲዮ ስታዩ ነው። የሰው ቪዲዮ አንተን ሙሉ ቪዲዮ የምታየው። ሚስት ናት መታሳዝነኝ። እኔ መለያየት አለባቸው። ሼር አድርጉላት ለሚስት። ሴቶች ከእንደዚህ አይነት ባለ ራቁ። ይመቻችሁ። ሸቱ ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ አንፋታክም፣ ሰልፍ እንወጣታለን። አንተ ኢትዮጵያ ስርዓት ኖራትም። ባምቢ አንድ ነገር ትሁን። እንደዚህ ብላ ፖስታለች ልጅቷ። አንዲት ነገር ትሁን። አንተ ተኩላ፣ አንተ እባብ፣
አንተውን ቤተክርስቲያን ጻድቅ ሆነክ ነው ልጅቷን ዲፕሬሽን ስላስገብተሃታል። እኛ እንፋታክም። ነግበኔ ምን ይታወቃል? እኔ ላይ የሚነሳል እቴ ላይ የሚነሳል የሞልደር ልጅ ላይ ሴት ልጅ ላይ እንደዚህ የምትነሱ ወንዶች ሴት ልጅ ለመጣል የምትነሱ ወንዶች ጌ ናችሁ። ይኸው ያደጉ ሀገራት አውሮፓ ሂዱ፣ ወንድና ሴት አይጣላም፣ ጌና ሴት ነው የሚጣላ ብዙ ጊዜ። ጌ ናችሁ እናንተ ሴትን ለመጣል የምትነሱ ግማታ። ምሽቱ እኮ አንተ ተኩላነ። አንተ የራስህ ልጅ ደብቀ ያሳድግ ልጅ ሶሻል ሚዲያ እንዳያርጌ ነው ማሳድገው ስልክ አልሰጠውም ቲቪ አልሰጠውም ብለህ በአንድ በት ተናግራል። የሰው ልጅ ግን እያወጣት ሶሻል ሚዲያ ላይ አንድ ህፃን ልጅ መናገር የሌለበትን ቃል እንዲናገር እያረግ አንድ ምወደው ቃል አለ። ያየህብኝን ያላሳየህብኝ። እግዚአብሔር ያየውን ሰው አይቶ ቢሆን ኖሮ እግዚአብሔር ያየብንን ያወቀብንን ሰው አውቆ ቢሆን ኖሮ ምናልባት እንኳን አይደለም ከእግዚአብሔር ቤት ከእግዚአብሔር ደጅ ይቅርና ከሰዎች በር ላይም እንኳን ላንቆም እንችል ነበር። ግን እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር የተገፉትን ካሉት በጎቹ ይልቅ የጠፋውን በግ የሚፈልግ ነውና የእግዚአብሔር ምሕረትና ቸርነቱ በህይወት ዘመኔ ሁሉ ያስደንቀኛል። እኛ ማን ሆነን ማን ላይ እንፈርዳለን? ማን ስለሆነን ማን ላይ ጣታችንን እንጠቁማለን? እንደ እግዚአብሔር ያለ ማንም የለም። ከነ ኃጢአታችን የወደደን ካለ በጎ ምግባር እሱ ስለፈቀደ እንጂ ማንም ተገብቶት ብቁ ስለሆነ ስለተገባው ስለቻለ የእግዚአብሔርን መንግስት የሚወርስ የለም። በእግዚአብሔር ልክ ጽድቅ የለም። አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ ወይ ደግሞ እስኪስ ድረስ መሄድ እንደምችልሽ ዱርዬ ብለኝ የለ ዱርዬ። የዛቻ ወንጀል የህግ ተጠያቂነት እስከምን ድረስ ነው? ሰላም ደጉለው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ቀደም ሲል የተመለከታችኋት ልጅ እዚህ ሶሻል ሚዲያ ላይ በደንብ ትታወቃለች። ታዲያ ቀደም ሲል የሰማችሁት አነጋገር የተናገረችውን በተመለከተ ብዙዎቻችሁ ከህግ አንጻር እንዴት ይታያል? ዛቻ አይደለም ወይ አያስቀጣም ወይ ብላችሁ ጠይቃችሁኛል። አንዳንዶችም በዚህ በሶሻል ሚዲያ ሐሳብ ሲሰጡበት ተመልክቻለሁ። በተለይም ግለሰቧ ከእሸቱ መለሰ ጋር የገባችበት የቃላት ጦርነት አለ ብሎ ሐሳብ ሲሰጡ ተመልክቻለሁ። እኔ በግሌ እሸቱ መለሰም የዚች ልጅ ስም ጠርቶ እሷም ደግሞ የእሸቱ መለሰን ስም ጠርታ የተናገሩበትን ነገር አልሰማም አላየው። ነገር ግን አነጋገሯን ብቻ ወስደን ለማንም ይነገር ለማንም ከህግ አንጻር እንዴት ይታያል የሚለውን ብንመለከት ግልጽ በሆነ ሁኔታ በሀገራችን የወንጀል ህግ አንድ ሰው ሌላ ሰው ላይ ፍርሃትንና ድንጋጤን በሚቀሰቅስ መልኩ ከፍተኛ ጉዳት ወይም አደጋ እንደሚያደርስበት የዛተ ያስፈራራ እንደሆነ በወንጀል እስከ 6 ወር በሚደርስ እስራት ሊቀጣ እንደሚችል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ባምቢ እንደፈለግሽ ህይወትሽን ኑሪ። እግር ስታስልሺ ባይሆን ለምስክር ማርያምን አትጥሪ። ባይጠቅመም አይጎዳ የአንዳንድ ሰው ምክር። ለዓለማዊ ጉዳይ እመቤቴ ማርያም አትሆንም ምስክር። ልብ የሚመረምር ክርስቶስ ያጸድቃል። ሰውማ ከንቱ ነው በኃጢአት ይወድቃል። ልክ ናት ልክ ነው የምንል ሰዎች ግን ሚዛን አናዛባ። ሲታጠብ ነው እንጂ ስለተረገጠ አይጠራም ማዛባ። በእግዚአብሔር የሚታየው የሰው ልጅ መሻቱ ልክም ይሁን ስተት የባምቢም እንዲያው ነው አይደለም በሸቱ። መለሰ ግን በቃ እመን፣ በቃ ቸግሮሃል እመን። አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ አንተ ነህ የተረዳኸኝ ወንድሜ። ይኸውልህ ደሞዝ ከፈልኩ ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ በዚህ ቤት ኪራይ ወንድሜ፣ አንተ ነህ የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለግክ ካልደፈንኩ የምትለው የህዝቤን? ልድፈን ብዬ እኮ ነው አባቴ። አሁን ወንድሜ በጣም ነው የማመሰግነው። ኮሜዲያን እሸቱ ምን ነክቶት ነው ሰሞኑን የሰራው የ14 ደቂቃ ዓለም ቢያደንቀውም ኖርማል አይደለም ብሎ የሰራው ቪዲዮ እግዚአብሔርን ነው የምላችሁ ቤተክርስቲያን መድረክ ላይ አትሮንስ ላይ ቆሞ ተናግሮት ቢሆን ኖሮ ቃል ሕይወት ያሰማልን የሚያስብል ስራ ነው። እንደ ሰባኪ ወንጌል መጽሐፍ ቅዱስን እየጠቀሰ ትውልዱ መቀጨጭ የለበትም ብሎ እኮ ነው የሰራው። እግዚአብሔርን የአራዳ ልጅ ምርጥ ኦርቶዶክሳዊ እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ